አባት አይደለም አይባልም ብለዋል። አይባልም ብለዋል። ስለማይሉት እንደዛ ብሎ አባት አይደለም አምላክ ነው እኮ አይባልም ብለው መሐመድ አይባልም ብሎ እንዳስተማረው ነቢያቶች አምላክ አባት አይባልም ብለው ያስተማሩበትን ማስረጃ ልሰጠን ትችላለህ? ካላስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ነብይ እንደሆኑ ታውቃለህ? መሐመድ ለራሱ ነብይ አይደለም። ነብይ መሆኑን ራሱ አያውቀው። ነብይ ማን ነው? ገና ነብይ ረሱላችን ሰለላሁ ዐለይሂ ወሰለም እነሱን ተውና ኢየሱስ ራሱ ነብይ ነው። ነብይ ማለት ምን ማለት ነው? መልእክተኛ ማለት ነው። ከአምላክ ዘንድ የሚያስተላልፍ መልእክተኛ ነው። ማን ያለ መልእክተኛና ነብይ ይለያያል። መጽሐፍ ቅዱስም ቁርአንም ይላል። እሱ ማስረጃ ንገረኝ። መጽሐፍ ቅዱስ ላይ ላምጣልህ ማስረጃ ስጠኝ። ነብይና ረሱል ምንድን ነው ልዩነቱ? ረሱልና ነብይ አንድ ናቸው እኮ መጽሐፍ ቅዱስ ላይ ላምጣልህ። ቁርአኑን ተውና መጽሐፍ ቅዱስ ላይ ላምጣልህ። ረሱልና ነብይ አንድ ናቸው ወይ? ረሱል ማለት ምን ማለት ነው እኮ እየጠየቅኩ ነው። ትርጉሙን ታውቀዋለህ? እየጠየቅኩ ነው አንተን እኮ። ረሱል ማለት ምን ማለት እንደሆነ ታውቃለህ? ነብይም ረሱልም ይለያያል። ነብይም ረሱልም ይለያያል። ትርጉሙን ንገረን ነው። የቃላት እኮ ነው። የቃል እኮ ነው እንዴ። ሙሐመድ ነብይ ነው ወይንስ ረሱል? ነብይ ነው። ሙሐመድ ነብይ ነው ረሱል ነው? ረሱል ማለት ከአምላክ ዘንድ ሪሳላ ከአምላክ ዘንድ ለህዝቦቹ የሚያስተላልፍ ረሱል መልእክተኛ ማለት ነው። ረሱልስ በአማርኛ መልእክተኛ እንዴ ምን ሆኖ ነው? አታዳምጥም እንዴ? ኦኬ መልእክተኛ ረሱል መልእክተኛ። ነብይስ? ነብይ ነው ታዲያ ሁሉ ባይ ቀደም ብለህ ነበረ ነብይን መልእክተኛ ብለህ ነበር። አሁን ደግሞ ረሱልን መልእክተኛ። ነብይ ስል ነብይ ነው አልከኝ። እኔስ ታዲያ ነብይ ምን አይነት ነብይ ማለት ምን ማለት ነው? ነብይ ማለት ምን ማለት ነው? ረሱል ነው ስልህ መልእክተኛ አልከኝ። ነብይ ስልህ ነብይማ ነብይ ነው አልክ። ረሱል ማለት ከአምላክ ዘንድ ነብይና ረሱል ይለያያሉ አልክ። ጨረስን። መጠየቅ ይቻላል። የቃላት እኮ ነው። ትርጉሙ አንድ ነው። አንድ አይደለም። ተማር። ለማንኛውም ኤኒዌይስ ሐሰን ኦኬ አላህ አባት ተብሎ ይጠራል? ወይ ልጠይቅህ ነስ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው መቀበል። አሁን አልቀበልም። መጠየቅ አችልም። በኋላ መጨረሻ ላይ አመለሰም መጨረሻ ላይ ባይዘ ኢምራን ያነሳው ላይ ኢየሱስ ነቢይ ዘጸጋ አይደለም። ነቢይ ተብሎ ሊጠራ ግን ይችላል። ከነቢያት አንዱ አይደለም። ከነቢያት አንዱ ስላልሆነ ማለት ነው። ከነቢያት እንደ አንዱ ስላልሆነ ማቴዎስ ወንጌል ምዕራፍ አትያዛ። ብቻህን ለማውራት አትፈልግ። ምላሽ እየሰጠው ነው እንጂ እኮ ለአንተ አይደለም። ለምን ፓኒክ የምታደርገው? አላቅም አልክ እኮ በቃ ነው እንድጨንቀህ ፈልገህ አላልኩም። መቼ አላልኩም? አላቅም ብያለሁ። አሁን ታፌ ወጥቷል። እሺ አላህ አባት ተብሎ ይጠራል? አባት ማለት ምን ታስቦበት ተሆነ ነው የሚጠራው። ወልዷል ከሆነ አልወለደም። የፈለግከውን አስብበትና በፈለግከው ኢንተርፕሬቴሽን አላህ አባት ተብሎ ይጠራል? በፈለግከው አስብበትና አንተን ይረዳኛል ባልከው ወልዷል ከሆነ አልወለደም አባት አይባልም። ቆይ አንተ በፈለግከው ሂድና አልኩህ። አንተ ይጠቅመኛል በዚህኛው በኩል ብተረጉመው ይጠቅመኛል ባልከው ሂድና አባት ተብሎ ይጠራል። እኔ በማስበው እኔ በምፈልግበት ሳይሆን አንተ በፈለግከው አድርገውና አባት ተብሎ ይጠራል። አይጠራም። በቃ ፔሬድ። ስለዚህ ማይጠራ ከሆነ ምን ታስቦበት በምን እንዴት ከሆነ ለምን ትለኛለህ?
ከስር ያሉትን ልሸውድበት ማለት ነው። በየትኛውም ሎጂክ በፈለክበት ተናገር ብለሃል። ወደዛ አታምታታ። አንተ ማምታታት እንጂ ማስረጃ አታውቅም። ያው ሲናገሩህ እንትን መያዝ ማምታታት እንጂ ነው። ብዙ ጊዜ ባልገባም አዳምጣለሁ፣ እከታተልሃለሁ። ለዛ እኮ ነው ያለው። እኔ ሲምፕል ኢዚ ጥያቄ ስጠይቀው ለጠየቀህ ነው የመለስልኝ እያልኩህ ነው። ተረጋጋ። እግዚአብሔር ይመስላል። አላህ ሚስት አቶ እየጮኸ ነው፣ እየፈለገ ነው። ፈጣሪ በእነዚያ አይገለጽም። አቶ አይደለም አይፈልግምና ነው የለውም፣ ይፈልጋል። ሱረቱ አንቢያ ላይ አይ ቲንክ ቁጥር 17 ላይ ከሁር ላይ አይኖች ሁሉ ሊወልድ ይችላል። እስካሁን ደግሞ አግብቶም ሊሆን ይችላል። በጊዜው ነው እንጂ ሚስት የሌለው ወደፊት ሚስት አይኖረኝም አላለም። ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል አለ እንጂ ሚስት አይኖረኝም አላለም። ባይዞ የፈጣሪዋ ምዕራፍ አለ። ፈጣሪዋ የምትባል ፈጣሪዋ ሴት ነች። ስለዚህ አላህ ሚስት ልትሆን ትችላለች። ተረጋጉ። እንደዚህ አይነት ለምን ያለ ማስረጃ ለምን ታወራለህ? እፎይ ሼም አይዘህም እንዴ? ለምን ሼም ይዘኛል? ፈጣሪዋን አታውቃትም? አንዴ ብሩክ ከፈተለት ሪፖርት መሰለኝ ኮፒ ሊንክ አድርጉልኝ እንትን ብሎብኛል አካውንቴ ዋርኒንግ ሰጥቶኛል። እችኛዋ ቤት በቃ በጣም ነው የሚያስቸግረው። ዋርኒንግ አይዶ ነው ለምን እንደሚያስቸግር። እፎይ ጥያቄ አለኝ፣ ጥያቄ መልስልኝ። ጥያቄ በኋላ ተባርክ። አቶ አይደለም ማለት ሰምተዋል። ሚስት አቶ አይደለም ማለት እኮ ሰምተዋል። ሚስት አቶ ሳይሆን ሳውን አግኝቶ ሊሆን ይችላል፣ አግኝቶ ሊሆን ይችላል ማለት ነው። አላህን አላህ ስለዚህ አላህ ሚስት አቶ አይደለም ያልወለደው እያልከኝ ነው? እንግዲህ አሁን አግኝቶ ሊሆን ይችላል። ወይዶ ነው አንተ የምትለው ነው እንጂ አሁን አንተ ያልከው ነው እንጂ እኔ እኮ አይደለሁም። ቁጥር ምዕራፍ 35ን አንዴ ያሳየን እንትን በል ነው ባቡ ቻፕተሩ ሲጀምር ራሱ ፈጣሪዋ አማርኛው የለም። አማርኛ በደንብ አድምቅና ሳየው። ፋጢር ነው ፈጣሪ የሴት ነው አፕሊኬሽኑ ላይ የሴት ነው እያልክ ያለው አሁን ይህንን እንትን ነው ይህንን ሱራ ነው አላህ ሴት ነው የሚመስለኝ። እናታያል እናስቆል ከሌለ እኔ ልክፈት። ፒሲው ላይ እንትኑ ነው የነበረው። ይሄ ቁርአን ዋው ላይ ነው የነበረው። እኔስ ሱራ 35 ላይ ያለች ወደ ሴታፕ እንደገና አልቀየርም። አላዲን ተመለስ። አላዲን እሺ አሎ እየሰማሁ ያባካቱ ነው። አሚር እንኳን ደህና መጣ። ቀጥሎ እንጂ ፋጢር ያልከውን ምዕራፍ 35 በቃ እዛች ላይ ተቀምጦላል የፈጣሪዋ ምዕራፍ። የለም አንዴ እንደምን አመሻችሁ፣ ሰላም ናችሁ? አንድ ጥያቄ አለ። ቆይ አንዴ ምን ይላል? የፈጣሪዋ ፈልጓት ሄዱና ፈጣሪዋ ማነች? እቺ ፈጣሪዋ ታዲያ ምን ፈልገህ ነው ታዲያ? እዚህ ጋር ጥያቄ ምንድን ነው? ማነች እሷ? ተሳስተሃል። እሱ እኮ ነው አሁን ይሄ እንትኑ ራሱ ታዲያ አሁን ቆይ አንተ ምን ታርግ? እስኪ
መጽሐፍ ቅዱስ ላይ የዶሮዋ ምዕራፍ ይላል። እስኪ ዶሮ አለማት ነው የቱ ጋር ነው ያለው? የዶሮዋ ምዕራፍ ይላል አሁን መጽሐፍ ቅዱስ ላይ። አሁን ዶሮ ነው ማለት ነው መልእክቱን የሚያስተላልፈው። ምን አገናኘው? ፎርሴክ ኦፍ አርጉመንት ቢል ራሱ ዶሮ ቢል እሺ፣ ታሪኩን እዛ ውስጥ ስለያዘ ፈጣሪዋ ሴት ፈጣሪ ያለች ማለት ነው። ምን አገናኘው ከዚህ ጋር? ፈጣሪ ይዋ ጥያቄው ምንድነው? እዛ ውስጥ ታይብሽ ጥያቄ ምንድነው? አንዴ እዚህ ላይ ያላችሁ ሙስሊሞች ከሞተ ሰው ጋር ትወያያላችሁ ወይ? ሞተ ሰው ጋር ታወራላችሁ? መሐመድ የሞተ መስሎ የነበረ በቀን 17 ጊዜ የምታወርዱበት ሰላት የምታወርዱበት ሞቶ ተቀበረ መስሎ የነበረ ሞቶም ታወሩታላችሁ። ሰላም በአንተ ላይ ይሁን ያ ነብይ እያላችሁ ሰላም በአንተ ላይ ይሁን እያላችሁ የሞተን ሰው እየታወራላችሁ እኮ ቀጥታ እንደምታወሩት ኮሚኒኬት ታደርጉታላችሁ እኮ መሐመድን አንተ እያላችሁ ማለት ነው። ሰላም በአንተ ላይ ይሁን እያላችሁ ልክ በህይወት እንዳለ ሰው እንደምታወሩት ነው መሐመድ የምታወሩት። ስቲል ሞቶም ማለት ነው። ወደ ገደለው እንግባ። ጥያቄ ምንድነው? እዚህ ጋር አረዱትና በደንብ አስተውሉ። እንግዲህ የነቢያትን አስተምሮ እንከተላለን የሚሉ ነቢያትን አስተምሮ የምትከተሉ ከሆነ ነቢያቶች ፈጣሪ አምላክ አይባልም ብለው አስተምረዋል። አሚር አምላክ ብሎ አስተምሯል ብለህ ነው የምታወራው? ትግባ በእናትህ ጤነኛ መማር እንዴ አሚር ኦኬ። አልሐሙድ አንተ ለምንድን ነው ነቢያት ያላስተማሩትን የምትከተሉት? ነቢያት ያልተናገሩትን ያላስተማሩትን ለምንድን ነው የምትከተሉት? መሐመድ ብቻ የተናገረውን ለምን ትከተላላችሁ? የመሐመድን አስተምሮ ነው የምትቀበሉት? ለምን ለምንድን ነው የምትከተሉት የመሐመድን አስተምሮ? ይህ ክርስቲያኖች ለምን እንደሚሉ እኮ አይገባኝም። ድሃም ደደቦች ክርስቲያኖች የሚገቡት። ኦኬ ቀጥይ። መማር ፈልጌ ነው። ፎይ በውስጥ አውሪያቸው ልጆች። እርግብን ጻፊላት ሰርሻለች አይሻት። እኔ አንድ ማውራት ይችላል። በነገር ላይ ፎይ ሱራ 21:17 ላይ ቀደም የጠቀስከው ሱረቱል አንቢያ ላይ መጫወቻ የተባለው ቃል በቋንቋ ረገድ ሲፈታ ወሲባዊ ግንኙነት የሚል ትርጉም አለው እና አላህ ቢፈልግ ወሲብ ያደርግ ነበር ነው የሚለው። ከማን ጋር ሲባል ከጀነት ሆር ላይኖች ጋር ተብሎ በሙፈሲሮች ተቀምጧል። የመሐመድ ዜን ቁርአንም አስቀምጦታል እኮ እሱን ሚስት እናንትን የሚለውን መጫወቻና ልጅ የሚለውን ሊትራሊ አስቀምጠውታል። መሐመድ ዜን ቁርአን ተፍሲር ጀሌሌን በስርዓት አስቀምጦታል። ወሲብ ሊያደርግ እንደሚችል ፖቴንሻሉ ተፈለገ እንደዛ ሊያደርግ ነው። አንተ በጣም እኮ የሚደብር ነገር እኮ ነው። እንዴት ሰው እንኳን እኔ ከፈለኩ ከዶሮ ጋር ወሲብ አደርጋለሁ ይላል። ከጉንዳን ጋር ወሲብ አደርጋለሁ ከፈለኩ ይላል። ሰው እንኳን ለባህሪው ማይስማማው እኔ አሁን ከፈለኩ ከጉንዳን ጋር ከትንኳሿ ጋር ወይም ከዝንብ ጋር ወሲብ አደርጋለሁ ይላል። እንዴት ከሆር ላይን ጋር ወሲብ ሊያደርግ ይችላል ተብሎ ይቀመጣል። ሆረ ላይን ይሆናል አላህ ራሱ። እንደዚህ አይነት ነገሮች በጣም ሾኪንግ። ምንድን ነው ያልከው? አላዲን ድምፅ ታፍኗል። ምን አልክ? አሁን ያልከውን አሁን አላህ ከፈለገ ከሆረል አይን ጋር ያልከውን አንድ
ክፈትለት። አዲሱ ተፍሲር እንትኑን ንገረኝ፣ ሱራውን ንገረኝ። ሱረቱ አንቢያ ላይ ንገረኝ፣ እንትኑ ሱራውን ንገረኝ። እኔም እዚህ ስለያዝኩኝ ችግር የለውም። ሱረቱ አንቢያ 17ኛው አያ ይኸው አልአንቢያ ሱረቱል አንቢያ ቁጥር 17 ላይ እዚህ ጋር ለህው የሚል ቃል አለ። እዚህ ጋር መጫወቻ የተባለው ማለት ነው። አላህ ይሄንን ከፈለገ ከእኛ ዘንድ ታያል ከእኛ ዘንድ በያዝነው ነበረ ብሎ የተናገረዋልና ለህው ማለት ያው ወሲባዊ ግንኙነት በቋንቋ ለህው ተብሎ ይጠራል ነው። ሴትም ደግሞ የወሲባዊ ግንኙነት ስፍራ ናት። ስለዚህ ከእኛ ዘንድ የተባሉት ምንድነው? ከጀነት ቆነጃጅት ወይም ከሁር አልዓይን በወሰድን ነበር እያለ ነው እንጂ ከምድር ሴቶች አይደለም ብሎ ተፍሲር አልበጋዊ ላይ ያው እዚህ የምታየው ተፍሲር ላይ ተቀምጧል። ያ አምላክን ማዋረድ ማለት ለአምላክ እንደዚህ አይነት ነገር ስትሰጠው አስባል። ባይዘው ያው እንትኖች ናቸው። ትላንትም እንዳየነው እነዚህ ሆረላይኖች ምንድን ናቸው? እንደዚህ ናቸው። እና አላህ ከነዚህ ጋር ነው ከፈለኩት እተኛለሁ የሚለው። ማጅር እንደዚህ ጤናማ አይደለም። ይሄ ጤናማ አይደለም። ኤኒዌይስ ወደ ዋናው ፖይንታችን እንመለስና ይሄንኛው ኦፌንድ ሊያበሳጫቸው ስለሚችል ቀለል ወዳለው እንመለስና ነቢያት ያልሰበኩትን ለምን የምትከተሉት? ነቢያቶች በሙሉ አምላካቸውን አባት ብለው ሲያስተምሩ ከስንት መቶ ዓመት በኋላ መጥቶ ኖ ኖ ኖ አባት አይባልም የሚል ይዞ የመጣን አስተማሪ ለምን የምትከተሉት? አይ ሁሴን እንኳን አሁን ያልከውን አንዴ ልድገምልህን እዚች ጋ የሚለውን ማለት ነው። እዚች ጋ ምን ይላል መሰለህ? ወማ ኸለቀ ሰማአ ወልአርض ወማ በይነሁማ ላዒቢን ይላል። ይሄ ማለት ምን ማለት ነው? ሰማይንንም ሆነ ምድርን በመካከላቸው ያለውንም ሁሉ እንደዚሁ ለቀልድ አልፈጠርናቸውም ይላል አላህ ጀለ ጀላሉሁ። ከዛ ደግሞ መጫወቻ ይሄ ሁረል ዐይንን እኛ ከፈለግን ለእኛ እናደርጋቸዋለን ማለት አይደለም። የሰው ልጅ በተለይ ለወንድ ልጅ አጫዋች ተደርጎ የተፈጠረው ሴት ልጅ ነች። ልጆቹ ናቸው። እኛ ዘንድ እንይዝ ነበር ማለት ምን ማለት ነው እኮ? እኛ ዘንድ እንይዝ ነበር ማለት እንይዛቸው ነበረ ማለት ነው። ገብቷል አይደለ? እንይዛቸው ምን ሊያደርጋቸው ነበረ? ኖ አይደለም። እነሱ አላህ እንደፈለጋቸው ሊያደርጋቸው አይደለም፣ ሊከለክላቸው ነው። ገብቷል አይደለ? ከመጫወቻቸው ከመዝናኛቸው ሊያግዳቸው ነው። ኖ እሺ እኛ ዘንድ ካሉት እንይዝ ነበር። ምንድነው የሚጫወትባቸው? መጫወቻነታቸው ወሲብ ማድረግ ነው አይደል? ወሲብ ይህን ነው የተፈጠሩ ለዚህ ስለሆነ መጫወቻቸው መጫወትነታቸው ለነዚህ ለወንዶች የሚይዛቸው ማን ነው? ቢፈልግ ለምንድነው የሚይዛቸው? ሊከለክላቸው ነዋ። እንይዝባችሁ ነበረ። እኔ ከፍቼ ላሳየህ። ይችጋል ተፍሲሮቹን ክፈትለት። ወሲብ ሊያደርጋቸው ነው የተፈጠሩት እና ወሲብ ነው። ቆይ ሊከፈትልህ ነው። ሊከለክላቸው ይላል እንዴ? ወሲብ እንዳያደርጉ አንቆ የሚይዛቸው ነው። አንተ እንደምትለው እንኳን ብንሄድ ለምንድን ነው ወሲብ እንዳያደርጉ የሚከለክላቸው? ምን ሊያደርግ ነው? ከሌላ ጋር ወሲብ እንዳያደርጉ አንቆ የሚይዛቸው ምን ሊያደርግ ነው? እንደው አንተ እንደምትለው እንኳን ቢሆን ከሌላ ጋር ወሲብ እንዳያደርጉ ያለሌንን አንብበው። ቆይ አዳምጥ። ይህንንም አንብብና ያለሌንን ጋር አንብብለት። እንዳለ ተፍሲሮቹ ተመሳሳይ ነገር ነው የሚሉት። ይህም ተፍሲር አልቆርጦቢ ነው። እዚህ ጋም ተፍሲር አልበጋዊም አለ እና አሁን ለምሳሌ አልበጋዊ ራሱ ይፈተዋል። መጫወቻ መያዝ በፈለግን ኖሮ የሚለው ለህው በሚለው ትርጉም ዙሪያ ሲጀመር ሙስሊሞች ተለያይተዋል ብሎ ይናገራል። ስምምነት የለም። አንዳንዶቹ መጫወቻ የተባለው ልጅን ነው ሲሉ፣ ሌሎቹ ሴትን ነው አሉ ነው። ነገር ግን ቀጥተኛ ትርጉሙ ሴት የሚለው
ትክክለኛ ትርጉም ነው ብለው ያስቀምጠዋል። የእነ ኢብኑ አባስ አፈታት ማለት ነው። ስለዚህ በሰዋሰው ቋንቋ ረገድ ሴት በሚለው ላይ ይበልጥ ግልጽ ወይም አሳማኝ ነው ካለ በኋላ ለምንድን ነው ሴት አሳማኝ የሆነው ሲባል ምክንያቱም ወሲባዊ ግንኙነት በቋንቋው ለህው ተብሎ ይጠራልና አለ። ስለዚህ ሴት ደግሞ የወሲባዊ ግንኙነት ስፍራ ናት አለ። ለአምላክ ነው ይሄ ትርጉም እየተፈታ ያለው፣ ሌላ ለማንም አይደለም። ከእኛ ዘንድ በወሰድነው ነበረ የሚለው ማለትም ከእኛ ዘንድ ካሉት ከሁረላይን ከጀነት ቆነጃጅት በወሰድን ነበር እንጂ ከእናንተ ዘንድ ካሉት ከምድር ሰዎች አልነበረም ይላል። ስለዚህ አላህ ቢፈልግ ምን ያደርግ ነበረ? እሱ ዘንድ ካሉት ሆረላይኖች ተጫውቶ ልጅ ሊይዝ ይችል ነበር ማለት ነው። ኧረ እባክህ እንዴት ነው የምተረጉመው? አላሁ አክበር። እያነበብከው ትሳሳታለህ። ና ክፈት፣ መረጃ ብቻ ክፈት፣ መረጃውን ክፈት። አሁን ይኸው ክፈት። እኔ ልክፈትልህ። ይኸውልህ ይታያል። አሁንም አይታይም። አልከፈትክም። አሁንም አይታይም። አሁን ይታያል። እሺ ይኸውልህ ቀጥተኛ ትርጉሙን እኔ እዚች ጋር ላሳየ። እዚች ጋር ምን ይላል? እነዚህ ከላይ ያለውን ኮንቴክስቱን ራሱ እንቶ እንበል። እቺን የዚችን አያ ብቻ ይሄ አያ ለምንድን የወረደው ለማን ህዝብ ነው የሚለውን እንቶ ማብራሪያ ጠየቅን። አዳምጥ፣ ዝም ብለህ አንብብ። የመሐመድ ዜን አማርኛ ቁርአንም አዘጋጀልኝ ብሩክ። ቀጥታ አንብበው ክፍሉ። ሚዩትን አንሳና አንብበው። ሚዩትን አንሳ። ምን ይላል መሰለህ? እዚች ጋር ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም ይላል። ገብቶሃል አይደለ? ከዛ ምን ይላል? መጫወቻዎች እነማን ናቸው? ይኸው በቅንፍ ሚስትና ልጅ አለ። እዚች ጋር ይታያል አይደለ? ሚስትና ልጅን ልንይዝ በሻል አስጨርሰኛ በጀሊሉ ሚስትና ልጅን መጫወቻ ማን ነው? ሚስትና ልጅ። እነዚህ መጫወቻዎች ለማን ናቸው? ለአላህ አይደለም። ይህንን ማወቅ አለብን። ሚስትና ልጅን ልንይዝ ብንሻ በሻል ኖሮ ከእኛ ዘንድ በያዝ ነው ነበረ። ነገር ግን ሰሪዎች አይደለንም። እየነገረ እኮ ነው። ይኸው መጫወቻውን ልንይዝ ብንሻ ኖሮ እንይዘው ነበረ። እያነበበው እንይዘው ነበረ እያለ እንከለክላችሁ ነበረ። አይደለም ከእኛ ዘንድ እንይዝ ነበር። ሰሪዎች አይደለንም። ሚስትና መጫወቻ ልንይዝ ብንፈልግ ኖሮ ከኛ ዘንድ እንይዝ ነበር። ለምሳሌ እኔ ሚስት ብፈልግ አማርኛ ትችልም እንዳንተ እኔ ሚስት ማግባት ብፈልግ እዚህ ሰፈር ካሉት እዝ ነበረ፣ ግን አልፈልግም ስል አይ እናንተ እንዳታገቡ አደርጋለሁ ማለት ሳይሆን ብፈልግ እዝ ነበር ካልኩኝ ሚስት ተብሎ የተጠራው ለራሱ ነው። ቢፈልግ ምን ያደርግ ነበር? ይይዝ ነበር። እሱ ዘንድ ካሉት እሱ ዘንድ ያሉት ምንድን ናቸው? ሆርላይኖች። ቢፈልግ ምን ያደርጋቸዋል? ይይዝ ነበር። ስለዚህ ሰሪ ስላልሆነ ተዋቸው። ግልጽ የሆነ እኮ ነው። ተፍሲሮቹ እንዳሁን አስቀጥልለት። ተፍሲሩ ያ ግልጽ ነው። ለምን እንደሚከራከር አልገባኝም። እሺ አልጀለላይን ልክፈተውና ተፍሲር አልጀለላይን ይኸው had we desired to find some diversion that which provides diversion in the way of a partner or a child we would have found it with ourselves ይላል from among the beautiful eyed houris or angels ይላል or angels we to do so but we did not so thus we never desired it ፍላጎቱ የለንም እንጂ አለ ዲዛይሩ የለንም እንጂ ብንፈልግ ኖሮ እኛ ዘንድ ካሉት አይናቸው ቆነጃጅት ቢዩቲፉል አይድ ሆረላይኖች እንይዘው ነበር አለ አምላክ። ሃው አይኖ ለማመን እንዳታገቡ ሊከለክል ነው አላለም? ኧረ ትርጉም ለማመን እንዳታገባ እንዲከለክል አይደለም። አላዲን ያንተ ትርጉም ስለሽ የትኛው መፈስር ያላለውን ሚስት ብንፈልግ ከኛ ዘንድ እንይዛለን እያለ እንዳልከው ማለት ነው።
እናንተ መቼም ቀጥታ እኮ ተፍሲሩን ከፈትኩልህ እኮ ቀጥታ ማን ነው አልበጋዊን እኮ ከፈትኩልህ። ቀጥታ አልበጋዊን ከፈትን። በራሳችንም አይደለም የፈታ ነው። እኛ ክርስቲያኖች ነን። የሰው መጽሐፍ ገብተን ዝም ብለን አንፈተፍትም። በራሳችሁ የፈታችሁትን ያነበብ ነው። ለማንኛውም ልንተማመን አንችልም። ኮፒ ሊንክ አድርጉት። አሁንም ሪፖርት እንትን ብሎብኛል። አይ ዶንት ኖ ከየት የመጣ ሄት ስፒች እንደሆነ አላውቅም። ሄት ስፒች ይለኛል አሁንም። ኦኬ ሪስትሪክትድ ሆኗል አሁንም ሄት ስፒች ብሎ። ኤኒዌይስ ቀጥል። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ፋጡማ ሙዓዝ እንኳን ደህና መጣችሁ። እንዳታወሩ ተብሎ ነው መሰል። ደንግጠዋል። የአላህ ጉዳይ አስደንግጧቸዋል። ዛራ መማር ፈልገች ነው እንጂ? አዎ መማር ፈልጋለሁ። እርግብን ጻፊላ ከጎንሽ ያለሽ ሆና አይተሻታል? መምህር ትመድብልሻለች። ጥያቄ ካለች ትመልስልሻል። እሺ ፋጡማ ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። የነቢያትን አስተምህሮ ትቀበያለሽ? አዎ በሚገባ። ነቢያት አምላክ ፈጣሪ ሶሪ አምላካቸውን አባት ብለው ይጠራሉ ወይንስ አይጠሩም? አይጠሩትም። አባት አይባልም ብለው ያስተማሩበት አለ? እሱን አላውቅም። ብቻ እንዴት ፈጣሪ አባት ሊባል ይችላል? ለምን አይባልም? አይባልበት ምክንያት ይኖርሻል? አይባልም ብለሽ ስታስቢ በምን ምክንያት ነው አንቺ አይባልም ያልሽው? ፈጣሪ ስለሆነ ነው። እና ፈጣሪ መሆኑ አባት እንዳይባል ይከለክለዋል? አባትነት የሚሰጥ እንደዚህ ለፍጡራን ነው እንጂ ለፈጣሪ ዓለማትን ለፈጠረ ጌታ ማን ያለሽ እንደዛ? ለምሳሌ የሰፈር ሽማግሌን አባቴ ያለሽ አባት ብለሽ ትጠሪያለሽ? ሰፈሩ ሽማግሌ አባቴ ብለሽ ልጠሪ ትችያለሽ? ልጄ ቢሉሽ አባዬ ትያለሽ እላለሁ። ግን ይህን ፈጣሪና ፍጡር እንዴት አንድ ሊሆን ይችላል? አባዬ የምትያቸው ግን ወልደውሽ ነው በስጋ እነሱ አይደለማ። በእድሜ የገፉ ስለሆኑ አባዬ ልትያቸው ትችላለሽ። መምህርሽንም የእውቀት መምህርሽን አባዬ ልትይ ትችላለሽ። አባባ ልትይ ትችላለሽ። እውቀት ስለመገበሽ ማለት ነው። እግዚአብሔርን አባታችን ስንል እኛ ጠባቂያችን ነው፣ ተንከባካቢያችን። አባት ልጁ የሚጠብቅ ነው አይደለ? የሚንከባከብ፣ የሚመግብ፣ የሚያሳድግ ነው አይደለ? እኛ ደግሞ ከአባትም በላይ አባታችን፣ እውነተኛ አባታችን እግዚአብሔር ነው ብለን እናምናለን። የሚጠብቀን፣ የሚንከባከበን፣ የሚያሳድገን፣ የሚባርከን፣ የሚቀድሰን እርሱ ነው እያልን ነው። እኛ የተመረጥን እርሱ የመረጠን የእሱን ፍቃድ የምናደርግ የእሱን ፍቃድ እንድናደርግ የመረጠን እርሱ የሚንከባከበን የሚጠብቀን እያልን ነው አባታችን ስንል እንጂ ወንድና ሴት ተጋብተው በሰውኛ እንደሚወለዱት እያልን አይደለም። ስለዚህ ነቢያቶች ሁሉ
በደንብ አሳቢ። ነቢያቶቹ ሁሉ ይሄንን ድና ያላደረጉም አልካዱም። አምላካቸውን አባታችን ብለው ይጠሩ ነበረ። ልክ አንቺ አባትሽን ሲቸግርሽ አባዬ ርቦኛል ስትዩ ዳቦ ስጠኝ ስትዩ ድንጋይ አይሰጥሽም አይደለ? ዳቦ ነው የሚሰጥሽ። እነሱም አባታቸውን ልክ እንደዚህ ስለሚቀርቡት ሲቸገሩ ይጠይቁታል፣ ሲታመሙ ይጠይቁታል፣ ሲያገኙ ያመሰግኑታል። እሱም ደግሞ እንደ ልጅ ስለሚያያቸው ሲጠይቁት ይሰማቸዋል፣ ሲቸገሩ ተችግር ያወጣቸዋል፣ ሲጠግቡ ደግሞ ይቆነጥጣቸዋል። አባት የሚወደውን ልጅ እንደሚቆነጥጠው እንደሚቀጣው ይገርፋቸዋል ሲያጠፉ። ይሄ ቅጣቱ ግርፋቱ ግን ዘላለማዊ የሚቆይ አይደለም፣ ጊዜያዊ ነው። ማለትም ከሞት በኋላ ዘላለማዊ ሕይወትን እንዲያገኙ ነው። ቁርአኑ ግን አባትነትን ሲክድ ምንድን ነው እሱ የሚለው? አባታችሁ ቢሆን ኖረው ፈጣሪ እንዴት ይቀጣችኋል? በምድር ላይ እንዴት ስታጠፉ ይቀጣችኋል? ይሄ አባታችሁ ስላልሆነ ነው ይላል። መጽሐፍ ቅዱስ ደግሞ ምን ይላል? አባቱ የማይቀጣው ልጅ ካለ እሱ ዲቃላ ነው ይላል። ልጁ ሲያጠፋ ዝም የሚል ካለ አባት አይደለም። ልጅ እዛ ጋር እያነሳ ዕቃ ሲሰባበር ብታየው፣ ሰዎችን ሲሳደብ፣ ሰዎችን ሲመታ፣ እንደዛ ሲያድግ ዝም የሚል ካለ አባት ልጁን እየጠቀመው አይደለም፣ እየጎዳው ነው። መጽሐፍ ቅዱስ ምን ይላል? ስለመወዳችሁ ቀጣችኋለሁ፣ ቅጣቴም ዘላለማዊ አይደለም ይላል። ገነት እንድገቡ ነው እንዳታጠፉ ነው ይላል። ቁርአን ደግሞ ምን ይላል? ይህንን ሲቃወም አባታችሁ ስላልሆነ እኮ ነው የሚቀጣችሁ፣ አባታችሁ ቢሆን ኖሮ አይቀጣችሁም ነበር ይላል። እሺ እሱን ቁርአኑን እሱን ክፈትልኝ፣ ንገረኝ፣ እኔ መክፈት እችላለሁ። ኦኬ ቡርካ አንዴ ክፈትልን። ሱራ 2 ሶሪ ቅድሚያ ቁርአን እንትኑ መጽሐፍ ቅዱስን አንዴ ክፈትልን። ራእይ ምዕራፍ 3 ቁጥር 19 ላይ አንተ ኦኬ ራእይ ምዕራፍ 3 ቁጥር 19 ምን ይላል? እሺ እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። ስለዚህ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የሚወዳቸውን ሁሉ ይቀጣቸዋል፣ ይገስጻቸዋል። ማነው እንትና ፋጡማ? ይህ ስሞን። ስለዚህ መጽሐፍ ቅዱሳችን የሚነግረን የሚቀጣቸው የሚወዳቸውን ነው አይደለ? የሚወዳቸው ሁሉ ገስጻቸዋለሁ፣ እቀጣቸዋለሁ። ኦኬ። ስለዚህ መጽሐፍ ቅዱስ የሚነግረን ስናጠፋ የሚቀጣን በጥፋታችን እንዳንቀጥል ስለሚወደን ነው እግዚአብሔር አይደለ? አው እሱ እንደናንተ አስተምሮ ነው። መልካም። ቁርአኑ ደግሞ የሚቀጣችሁ ልጆች ስላልሆናችሁ ነው የሚያሰቃያችሁ የሚቀጣችሁ ይላል። ሱራ 5:18 እንክፈትላት። ሱራ 5:18 አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአቶቻቸው ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ በላቸው ይላል። ስለዚህ እዚህ ጋር አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆቹ ነን አሉ። ኦኬ የሚለው እዚህ ጋር አይሁዶችንም ክርስቲያኖችንም አላህ እንደማይጣላቸው ነው የሚያስተምረው እዚህ ጋር ማለት ነው። እንደሚናውን አይደለም። ክፍሉ መደም አስተውይ፣ ደግመህ አንብብላት። እኔ እዚህ ጋር ያነበብኩት ነው። ሱራ 5 ምንድን ነን አሉ? ልጆች ነን አሉ። ልጆች ከሆናችሁ ካዳ ለምን ኃጢአት ስትሰሩ ያሰቃያችኋል? ለምን ይቀጣችኋል? እያለ ነው። ቆይ እዚህ መጀመሪያ እየጨረስን ነው።
አይሁዶችና ክርስቲያኖችንም እኛ የአላህ ልጆችና ወዳጆቹ ነን አሉ። 4 ነጥብ ዘጋው። ይሄ ማለት አይሁዶችንም ክርስቲያኖችም አላህ እንደማይጠላቸው ወዳጆቹ እንደሆኑ ይሄን ተናገሩ ማለት ነው። እዛ ታዲያ ኃጢአቶች አላህ ግን ምን አለ? ወዳችኋለሁ ነው ያላቸው ወይንስ አይደላችሁ ነው ያላቸው? ማውራት እችላለሁ። ኦኬ ልጨርስ አንዴ እና ከዛ ችግር የለውም። ጨርሽ። ታዲያ በኃጢአቶቹ ለምን ያሰቃያችኋል? አይደላችሁም? ያሰቃያችኋል አይደላችሁም? እናንተ ከፈጠራቸው ሰዎች ናችሁ በላቸው። እዚህ ጋር ደግሞ በላቸው ለሚሻው ሰው ይምራል። እዛ 4 በላቸው ካለ በኋላ ምን ይላል መሰለ? ለሚሻው ሰው ትክክል ነው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። ያ ማለት እንደ ስራችን ማለት ነው። እውነት የሰራ ሰው እንደማይቀጣና ደግሞ እውነት ያልሰራ ሰው እንደሚቀጣ ከዛ የሰማያትና የምድርን በመካከላቸውም ያለው ሁሉ ፋጡማ አሁን ክርስቲያኖችና አይሁዶች ፈጣሪያቸውን አባታቸው ይላሉ አይደለ? መልካም መጽሐፍ ቅዱስ ላይ እንዳሳየንሽ ወዳጆቹን ደግሞ እግዚአብሔር ይቀጣል አይደለ? ሲያጠፉ አልገባኝም። እግዚአብሔር የእናንተን እየነገርከኝ ያለው እኮ የእኛ ማለት ነው። ስናጠፋ ዕብራውያን ምዕራፍ 12 አንዴ ክፈትልኝ፣ ቁጥር 5 ጀምሮ ሲያጠፉ ይቀጣቸዋል። እግዚአብሔር ሲያጠፉ ይቀጣል። ለምን? ጠፍተው ተሰነካክለው በኃጢአት ወድቀው የሰይጣን እስረኛ እንዳይሆኑ ሲያጠፉ ይቀጣቸዋል። እግዚአብሔር የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። ቁርአን ግን በተቃራኒ ምን ይላል? ኖ ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ አይቀጣችሁም። ይሄ ፌር እኮ አይደለም። ፋጡማ አንቺ አሁን ልጅ አለሽ። ኖ አንቺን ታዩ። የሆነ ልጅ አንድ ሰውዬ አለ። ልጁ ሲያጠፋ አየውና ሰዎችን ሲሳደብ አሮጊቶች ሲመታ አየና አባት ልጁን ገረፈ። ሰንበዲ መጥቶ ላንቺ አየሽ፣ ያ ሰውዬ እኮ የዛ ልጅ አባት ስላልሆነ ነው አለሽ። ለምን ስትዩ ይኸው ልጁ እዛ ጋር ሲያጠፋ ሲሳደብ ሽማግሌዎችና አሮጊቶችን ሲመታ አባት ሰውየው መታው ገረፈው። ልጁ ቢሆን ኖሮ ሲያጠፋም ልጁ ዝም ነበር የሚለው ቢልሽ ትቀበይዋለሽ? አልቀበለውም። ማለት ያው ልጁ እንዲስተካከል ብሎ ነው። ጎበዝ። አየሽ አላህ ምን አለ? ልክ ሰውየው እንደ ገራፊው ይገርፋል። የገረፈው ስለዚህ ምንድነው እሱ አለ? አባት ስላልሆነ ነው። አንዴ ጣልቃ ትግባ። አባት ስላልሆነ ነው። አባት ቢሆን ኖሮ አይገርፋቸውም አለ። መጽሐፍ ቅዱስ ደግሞ ምን አለ? የምገርፋቸው ልጆቼ ስለሆኑ አጥፍተው ጠፍተው እንዳይቀሩ ነው። ይኸው ደግሜ ላንብብልሽ። እዚህ ጋር ቀጥል አንብቦ። እሺ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። ቀጥል። ኦኬ